ይስጥልኝ ውድ ተመልካቾቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ አጭር የህይወት ታሪክ ይዤላችሁ መጥቻለሁ። ከታሪኩ ብዙ ትምህርት ታገኙበታላችሁ ብዬ አስባለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ወደ ትረካው እንሄዳለን ማለት ነው። ወደ ትረካው ስንመጣ በአንዲት መንደር ላይ አባትና ልጅ ነበሩ። እነሱም በኢኮኖሚያቸው ብዙም ያላቸው አይደሉም። ድህነት የተፈራረቀባቸው ሐሳብ ጭንቀት በውስጣቸው የሞላ ነበረ። ከዕለታት አንድ ቀን አባት በባዶ እግሩ ልጁን ትምህርት ቤት ይወስድ ነበረ። በባዶ እግሩ እየሄደ ልጁን ያስተምር ጀመረ። አባት ባዶ እግሩን እየሄደ ልጅም ባዶ እግር እየሄደ ትምህርት ቤት ልጁን ያስተምር ነበረ። ከዛ በኋላ አባት የራሱን የሆነ የቀን ስራ ይሰራ ነበረ። አባት ደፋ ቀና እያለ ልጁን ትምህርት ቤት እየወሰደ ያስተምረዋል። ያንንም ስራውንም ይሰራል። ህይወት መቼም አትሞላምና አባት ደፋ ቀና ይላሉ። ህይወትም ጎዶሎ ናት። ይህ አባት በባዶ እግሩ የቀን ስራ ሰርቶ ልጁን ያስተምራል። አንድ ቀን አባት መቼም የሚሰራትን የቀን ስራ ገንዘብ አጠራቅሞ ለልጁ ማመላለሻ ሐሳብ ያመነጭና አህያ ይገዛለታል። በአህያ ልጁን ወደ ትምህርት ቤት ሊያመላለስ አባት አሁንም በባዶ እግሩ እየሄደ አህያውን ገዛ። አባት አህያውን ከገዛ በኋላ ልጁ በጣም ደስ አለው። አባዬ ይሄ አህያ ለኔ ትምህርት ቤት መማሪያ ነው ብሎ አለው። አዎ ልጄ፣ ባልችል እንኳን መኪና እንኳን ገዝቼ ባላስተምርህ እንኳን በዚች አህያ ልጄ ላመላልስክ። እኔስ ባዶ እግሬን ነኝ፣ አንተስ ለምን ባዶ እግርህን ትመላለሳለህ ልጄ ብሎ አባት በሐዘን ፍቅሩን እየገለጸ ለልጁ ያችን አህያ ገዛለት። አባት ልጁን ጠዋት ተነስቶ ትምህርት ቤት የሚበላ ምግቡን አብልቶ ትምህርት ቤት ልጁን በአህያ ያመላልሰው ጀመር። እንግዲህ ተመልከቱ፣ አባት የራሱን የሆነ ለልጁ ያለውን ፍቅር የገለጸ መማር እንዳለበት በእግሩ መሄድ እንደሌለበት አባት ነውና ለልጁ ያመጣውን አይዲያ ሰዎች ይገረሙ ነበር። አንዳንድ ሰዎች ይህንን አህያ ልጁን አስቀምጦ አባት በእግሩ እየሄደ ልጁን ትምህርት ቤት ሲያደርስ ሰዎች ይተርቡት ጀመር። ውይ በስመ አብ፣ ይሄ ምንድን ነው? እሱ ምን አይነት የተረገመ ነው? ባዶ እግሩን አባቱን እያስኬደ እሱ በአህያ ተጭኖ ይሄዳለን? ቱ ምን አይነት ነው እያሉ ሰዎች እጅግ በጣም ሲያበሳጩና ሰዎች አላስወጣ አላስገባ ሚሏቸው ጀመረ። አባት በዚህ ሰዓት ይናደድ ጀመረ። ምን ችግር አለው ልጄን ትምህርት ቤት በወስድና ባስተምር ይሉና ይሰማቸው ጀመረ። ከዕለታት አንድ ቀን ልጅ እኔ ለምንድን ነው አባት ባዶ እግሩን መሄድ በቀጠለ ሰዓት ልጅም በተበሳጨ ሰዓት አባዬ በቃ ሰዎች አላስወጣ አላስገባ ብለውናል፣ አንተ ባዶ እግርህን እየሄድክ ነው እያለ ልጁ ይሰማው ጀመረ። ከዛ በኋላ አባዬ እስኪ አንተ ደግሞ አህያው ላይ ሁንና እኔ ባዶ እግሬን እየሄድኩኝ ትምህርት ቤት አድርሰኝ ትመለሳለህ ይለው ጀመረ። አባትም በጭራሽ ልጄ እኔ እችን አህያ የገዛሁት ላንተ ነው ይለው ጀመረ። የሰዎች አሉባልታ የሰዎች ወሬ አላሳልፍ አላስወጣ አላስገባ ይላቸው ጀመረ። አባትም በቃ ልጄ እስቲ ለማንኛውም እኔ ደግሞ ልቀመጥባት ይል ጀመረ። አባትም ልጅ አህያ ላይ አባትየውን አስቀምጦ ልጁም ወደ ትምህርት ቤት መማር ጀመረ። እንግዲያውስ እስኪ አሁንስ ምን ይሉን ይሆን ይል ጀመረ ልጅ። ከዛ በኋላ ሰዎች መቼም ኮሜንት መስጠት ትረባ ማድረግ አይሰለቻቸውምና ሀብታም የሚሰራውን ነገር አያጣምና የሚናገረውን ነገር አያውቀውምና ሀብታሞች እንዴት በአህያ ተጭነው ይሉ ጀመረ። ሌሎቹ ደግሞ አባት በአህያ ገባ ይሉ ጀመረ። ስለዚህ ይህ ሰዎች የራሳቸውን እርምጃ ሳይሆን የሰውን አባባል ይሰሙ ጀመረ። የሚተረቡትን ትረባ ያዳምጡ ጀመረ። አንድ ቀን አባት ሐሳብ ያመነጫሉ። ምን ብንሆን ጥሩ ነው ልጄ ሆይ ይችን አህያ ሁለታችንም እንቀመጥባትን ብለው ሐሳብ ሰጡት። አባዬ አንተን ደስ ካለ እሺ፣ አህያዋ ግን አትጎዳም ይለው ጀመረ ልጅ። አንድ ቀን ልጅ አህያዋም አባቱን በቤት ውስጥ አስቀምጦ ልጅ በእግሩ ይሄድ ጀመረ። የሰዎች ሐሳብ ጠፋ። ምንም አይነት ነገር የለም ነበረ። አባት ልጄ ሆይ ዛሬስ ምን አሉክ
አይ አባዬ ምንም ነገር ያሉኝ ነገር የለም፣ ኧረ ሰውን በመንገድ የለም ይል ጀመረ። ከዛ በኋላ ልጄ ሆይ እኔ ይህችን አህያ የገዛሁት አንተ እንድትማርባት ነው ብለው አባት ይቺ አህያ ማገልገል አለባት፣ እኔ ምንም የለኝም፣ እሷን መቀልበው አንተ እንድታገለግልህ ነው ብለው አባት ቀጠሉ አህያዋን መሸከም። ከዛ በኋላ አህያዋን ያስወጡና ሁለቱም ተቀምጠው ይሄዱ ጀመረ። ያው ያን እንግዲህ የተለመደው ሀሳብ አልቀረላቸውም። ሁሉም በሹክሹክታ ያንሾካሹኩ ነበረ። አባትም ብስጭት ይሉና እንግዲያውስ ልጄ አንተ ማትቀመጥበት እኔም አልቀመጥባትም፣ አህያዋን ተሸክመናት እንሄዳለን አሉ። ከዛ በኋላ አባትና ልጅ ተስማምተው አህያዋን ተሸክመው ይጓዙ ጀመረ። አህያዋን መሸከም ያቅታቸው ጀመረ። ከዛ በኋላ ምን ቢሆን ጥሩ ነው? ከዛ በኋላ አባትና ልጅ የራሳቸውን የሆነ ምክክር አደረጉ። ቤታቸው ውስጥ ተቀምጠው አባት እኔ ባዶ እግሬን እየሄድኩኝ ልጄን ከማስተምር ብዬ ይችን አህያ ብገዛ የዚህን ያህል ነገር ደርስብኛለን ብለው ተናገሩ። አባዬ አይ ድሃ መቼ ያምርበትና ብሎ ነገራቸው። ልጄ አይዞህ አንድ ቀን ሁሉም ያልፋል አላቸው። እንግዲህ ሰዎች ከዚህ ትምህርት የምንማረው ነገር ምንድነው ብለን ስናስብ አባት ለልጁ ያሰበውን ነገር ማድረግ የፈቀደውን ነገር መስራት ፈቀደ። ይህንን ነገር ባደረገ ሰዓት ይህ አባት ለልጁ ያደረገው ሀሳብ ጥሩ ሳለ ሰዎች ግን በሰዎች ሀሳብ ላይ በሰዎች ስራ ላይ ገብተው እንደዚህ ነው ብለው በማለት ሰውን ተስፋ እያስቆረጡ እንደዚህ እያደረጉ ያሉ ነገር ስላለ እኛ የሰውን ነገር መስማት እንደሌለብን ራሳችን ባለን ነገር ላይ ምንም ነገር ይሁን ማድረግ በምንፈልገው በሚያስደስተን ነገር ላይ ያንን ነገር ተጠቅመን ውጤታማ የሚያደርገን ከሆነ የሰው ነገር መስማት እንደሌለብን። ምክንያቱም የሰውን ነገር የምንከተል ከሆነ ሰው የሚለን ነገር የምናዳምጥ ከሆነ ወደኋላ እንደምንቀር እያሰብን ሰው ለራሱ ነው እንጂ ለሰው አይኖርም። ስለዚህ አሁንም የምነግራችሁ ነገር ምንድነው? ከዚህ ትምህርት የምትማሩት አባትና ልጅ ውሳኔያቸውስ ምንድነው? ከዚህ በኋላ አባዬ የሰው ነገር መስማት የለብንም፣ የራሳችን ህይወት መኖር አለብን፣ ስንኖረውም ነው ደስታ የምናገኘው የምንለወጠው ብሎ ልጅ አባቱን አስተማረ ይባላል። ስለዚህ ሁላችንም ባለን ነገር ላይ ባለን ህይወት ላይ ስንኖር ደስተኛ የሚያደርገን የራሳችን የሆነ አይዲያ ሲኖረን ነው፣ የራሳችን የሆነ ሀሳብ ሲኖረን ነው። በሰው ሀሳብ የምንኖር ከሆነ በሰው ሀሳብ ላይ የምንራመድ ከሆነ ሁሌም ስኬታማ አንሆንም። ስኬት የሚገኘው በራሳችን ስንኖር ብቻ ነው። ራሳችን የፈቀድነውን ያሰብነውን የወደድነውን ነገር ስንይዝ ብቻ ነው ስኬታማ የምንሆነው ማለት ነው። ስላዳመጣችሁ እጅግ በጣም አመሰግናለሁ። ሰላማችሁ ያላችሁበት ብዝት ይበልኝ። እማርበታለሁ ብላችሁ ካሰባችሁት ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እጅግ በጣም አመሰግናለሁ። እወዳችኋለሁ። ሰላም። እንግዲህ ተመልካቾቼ እንዳዳመጣችሁት ነው ሰው ልጅ የራሱ የሆነ ሀሳብ የራሱ የሆነ አይዲያ ይኖረዋል። በዛ አይዲያው ላይ በራሱ ተነሳሽነት ያደረገው ነገር ውጤታማ ያደርገዋል ማለት ነው። ምክንያቱም የሰውን ሀሳብ የምንከተል ከሆነ ሁሌም እኛ ራሳችንን ችለን አንኖርም ማለት ነው። ሁሌም ያን ሰው እንጠብቃለን ማለት ነው። የሰዎችን አባባል የምናዳምጥ ከሆነ ሁሌም ስኬታማ አንሆንም። ስኬታማ ለመሆን በራሳችን እንኖር እላለሁ። አመሰግናለሁ።